ሜሪን ብትመረመር ባይ ነኝ። አይመስላችሁም ቤተሰብ? እኔ አላቅም። እንደዚህ ዝም ብላ አሁን የዛኔ ለስለስ ብላ ስለመጣች ብቻ እሷን ከተጠያቂነት ነፃ አድርጎ ማለፍ ሞኝነት ነው የሚመስለኝ። እኔ ወንድምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም እና ደግሞ የሩታን በፊት ለፊት አለች እውነቱን ትንገረ በቃ አንተ እንድታምናት እንግዲያው መማለም ካለባት እንድትምላ እንድትነገር ይኸው እኮ እኔ ባለፈው ነግሬያችሁ ነበር። ሄርሜላ ያለችበትን ባለፈው ነግሬያችሁ ነበር። ያልሰማችሁ ሰዎች የዛኔ ቪዲዮ እንትን ስለቅ ያልሰማችሁ ሰዎች ካላችሁ አሁንም እነግራችኋለሁ። ሄርሜላ ያለችበት የሆነ ቦታ ነው። እነግራችኋለሁ በዛሬው ቪዲዮ ግን የሆነ ነገር የሆነ ታውቃላችሁ ትንሽ ውስብስብ አደረጉት። ባለፈው እና አቤል የለቀቁት ቪዲዮ እና አሁን እና ብርሽ እንትን የሚሉት ነገር ብቻ ሰሞኑን የተፈጠረው ነገር እንዳለ የሆነ የተወሳሰበ እየሆነ መጣ ይበልጥ። እንዲሁም ዛሬ ትንሽ ተረጋግቷል ነገር እየው ግን ማለት ነው ሄርሜላ ያለችበትን አብርሽም ጭምር ሚያውቅ ይመስለኛል። ቆይ እሱን ለምን እንዳልኩ እያንዳንዱን ነገር ያለችበትንም ጭምር እነግራችኋለሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች ደህና ናችሁ? በያላችሁበት ሰላም ሆኖልኝ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ እንዲሁም ደግሞ ቪዲዮን እየጀመራችሁ ሰሞኑን ላይክ ቤተሰብ በጣም ተቀዛቅዟል። እስቲ ያረሳችሁኝ ሰዎች ካላችሁ ላይክ እያደረጋችሁ ቪዲዮን በደንብ ብዙ ሰው ጋር እንዲደርስ ለማድረግ ሞክሩ። ቪዲዮን እስከ መጨረሻ ተከታተሉ። ይመቻችሁ። ነበረ እንደ ኤፍሬም ያሉበት ሄጄ ነበረ። ከነሱ ጋር ያለውን ነገር አወራን፣ ከሩታ ጋር ያለውን ነገር አወራን እና እኔ እንድታውቁልኝ የምፈልገው ነገር የና የዳኒም ሆነ የኤፍሬምም የሩታም እጅ እንደሌለበት ነው ምነግራችሁ ዛሬ ማለት ነው። ማለት አሁን እየተፈጠረ ያለው ነገር እንደዛ እንደሆነ ያረጋግጥልናል። እንዴት በሉኝ። አሁን እነሱ ኤፍሬም እና ዳኒም ቢሆኑ ማለት ነው በማይመለከታቸው በማያውቁት ጉዳይ መታሰሩ መንከራተቱን እነሱም ቢሆን አይፈልጉም ማለት እንዴ? ማንም ቢሆን አይፈልግም። እና ሄርሜላ ለእነሱም እንትን ምናቸውም አይደለችም። ጀስት እልህ ውስጥ ተጋቡ እንጂ ወይም ደግሞ የሆነ እንትን አሉ እንጂ አሁን እነሱ በመታሰራቸው ማለት ኢቭን አግተዋት ቢሆን እራሱ ይነግራሉ እንጂ የእነሱን ነፃነት እንትን ይላሉ በዚህ ይቀይሩታል ብዬ በዚህ ይሸጡታል ብዬ አላስብም። ለሩታ ብለው ማለት ነው። እና ነገርየው ትንሽ አሁን ይሄ መስመር እየያዘ ይመስለኛል። በዛ ላይ ደግሞ ይታወቃል አሁን ሄርሜላ በቅርቡ ልትመጣ እንደምትችል ማናችንም የምናውቀው ነገር ነው። ሄርሜላ በጠፋችበት እንደማትቀር ማለት ነው። እገታም ቢባል እኮ ማለት ነው እዛው ከተማ ውስጥ ነው የሚሆነው። ሌላ ቦታ መቼስ አይወስዳትም ወይ የሆነ የማፊያ ቡድን አልመጣ ነገር እና ያን ሁሉ ነገር እንትን እያሉ መስዋዕት ራሳቸውን ያደርጋሉ ብዬ አላስብም። ዳኒም ቢሆን ኤፍሬምም ቢሆን መጠየቅ ያለብኝንም ጥያቄ በስነስርዓት ጠይቄ እነሱ ጋር ግን በፍጹም ይህንን ነገር እንዳላደረጉ መጀመሪያም ከአንተ ጋርም እንደዛ ሰጣ ገባ ውስጥ የገቡት ወይ ደግሞ ከአንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ የቀልድ መስሎ ነበር። አሁን ዛሬ ከሚያወሩት ነገር ይልቅ ማለት ነው እስከ ዛሬ ልብ ያለው የዛኔ አቤል በለቀቀው ቪዲዮ ነው። እና ሲጀመር አንድ ጥያቄ መጠየቅ እፈልጋለሁ። ለምንድን ነው አብርሽ ከአቤል ጋር ሆነው ለምን ሄርሜላን ሊፈልጉ አልሞከሩም? ይሄ በጣም ለእኔ ጥያቄ ሆኖብኛል እስከዛሬ ድረስ። በእርግጥ በየግላቸው እየፈለጉ ሊሆን ይችላሉ፣ ግን አንድ ላይ አላየናቸውም አይደል እስከዛሬ ድረስ። ከማርቲ ጋርም ቢሆን ማለት ነው አብርሽ ኦልሞስት ብቻውን በሚባል ደረጃ ነው በቃ እየፈለገ እየተንከራተተ የነበረው። እና ይችን ጥያቄ እንደ ጥያቄ ውሰዱና በኋላ ይህን ጥያቄ ለምን እንዳነሳው አስረዳቸዋለሁ። አንዳንድ ነገር እንግዲያው ከኔም ባለፈ እንግዲያው እኔ መሄድ እስካለብኝ እንግዲያውም ይህንን ነገር ከብዙ ጋርም ትላንት እያልን ነበር። እኔ የአንተ ጠላት አይደለሁም ወይ ደግሞ አንተ እንድትጎዳ አልፈልግም። ወንድሜ ነህ አይደለም ወይ ደግሞ ሄርሜላ ጠፍታ ቁጭ ብዬ ላጨበጭብ አልችልም። ሄርሜላ ለአንተ የአንተ ፍቅረኛ ሆነች አልሆነች አይደለም ጉዳዩ። በቃ ሄርሜላን እናውቃታለን። እውነቴን ነው ቤተሰብ። ባለፈው ትንሽ እንትና ዴቭ የሆነ ስሜታዊ ሆነውን ነገር ሲናገር ለኤፍሬም የወገነ ስለመሰለኝ ብዙ ተናገርኩት መሰለኝ። ግን እኔ እውነት ለመናገር ማለት ነው እዚህ ካሉ ከሁሉም በላይ ማለት ነው ከማንም በላይ እንትና ዳዊትን አምናለሁ፣ ዴቭም ማለት ነው። ምክንያቱም በእንደዚህ አይነት ነገር ተራ ነገር ውስጥ ይሳተፋል ብዬ አላስብም። ዛሬም እንግዲህ ሩታ እንደዚህ አይነት ነገር ውስጥ አልገባችም፣ አላደረገችም። ኤፍሬምም ዳኒም ቢሆኑ እያለ ሲመጣ ይሆናላ የነሱ ተባባሪ ሆኖ አይመስለኝም። ማለት አይመስለኝም ብቻ ሳይሆን እንዳይደላ አውቃለሁ። ምክንያቱም እንዴት ነው ዴቭ አሁን በእንደዚህ አይነት ተልካሻ ነገር የሚተባበረው? ሁላ እኮ ማለት ነው ኤፍሬምን ሲቆጣው ነበር እና እዛ ድራማ ውስጥ
ሊገባ አይችልም። ግን አሁን በአንድ በኩል ደግሞ ማለት ነው ሜሪ ታዲያ ማለት እንዴት ነው ያን ሁሉ ነገር ልትሰማ የቻለችው እና በኮንፊደንስ ስታወራ የነበረው? በእርግጥ እሷም ወስደዋል እኮ አላለችም። እሷም እዚች ጋር አስምረን ማለፍ ያለብን ነገር ሜሪን ብትሆን አግተዋታል ምናምን ነገር አላለችም። ግን እናግት ብለው ሲወያዩ ሰምቻለሁ ነው ያለችው። እና የሜሪም ጉዳይ ደግሞ ትንሽ አጠያቂ ይሆናል። እናግት ካሉ ከተማከሩ ታዲያ ላይሆኑ የሚችሉበት ምክንያት ደግሞ ምንድን ነው ማለት በጣም ውስብስብ ነው። ቅድም ያልኳችሁ ለዚህ ነው። ግን በቃ ያን ሁሉን ነገር በቃ እንዳልነበር አድርገን እንድንቆጠር የሚያደርገው ኤፍሬምን አልኩ ዳዊትን ማመናችን ነው። አታምኑትም? እኔ በግሌ አምነዋለሁ። እውነት ለመናገር አንድ ትልቅ ሰው ነው የሆነ በአስተሳሰብም ከነሱ የተሻለ የበሰለ ሰው ነው ከሁሉም እዚህ ካሉት ማለት ነው። ኢቨን ቡዜ እንዲሁም ከሱ ታላቅ ናት መሰለኝ። ግን ከቡዜ ሁላ ማለት ነው በቃ አንዳንዴ ረጋ ብሎ ሲያወራ የሚያወራበት መንገድ፣ ነገሮችን የሚያስረዳበት መንገድ በጣም በቃ ቀጥ ያለና ስርዓት ያለው በጣም ያስተዋይ ንግግር እና እንደዚህ አይነት ሰው በእንደዚህ አይነት ተራ ጉዳይ ይገመታል ብዬ አላስብም። መተማመኛ ምን ያህል እርግጠኛ ነህ? ከዛም ባለፈ ደግሞ በምን እንዴት አድርገን እንመንኛ? ይህንንም ንገረኝ። እንዴት አድርገን እንመን? ልክ ነው። አሁን እኔ ሄርሜላ ተገኘች አይደለም ያልኩ፣ ተረዳኸኝ አይደለም? ሄርሜላ አልተገኘችም። አሁንም በጣም በቃ እስካሁን እናንተም እስከማሁን እስከ ማግኘት ድረስ ሄርሜላ ያለችበትንም ነገር በጣም ለማጣራት እየሞከርኩ ነው ከቤተሰብ ጋር። እኔ ግን ማለት ነው ህዝቡ ሁሉ እንደዚህ እየተበጠበጠ ሄርሜላ ምናልባት እንዲሁም ራስሽን ደብቀሽ ከሆነ እሱን እንኳ ይመጣበታለን በኋላ እኮ ግን ሄርሜላ ምናልባት ራስሽን ደብቀሽ ከሆነ ምናምን ነገር በእውነት ትንሽ ተጋነነ። ይሄ ራስሽን ደብቀሽ ምናምን ነገር ከሆነ ዝም ያልሽው ሆን ብለሽ ከሆነ ዝም ያልሽው እስከዛሬው ተጋነነ። 1-2 ቀን እኮ ጠፋ ብለሽ ብትመለሽ ችግር የለውም። ግን ኦልሞስት 6ኛ ቀን ሳምንት በቃ ሞላው። አሁን ነገ ሲሆን ነገ ወዲያ ሳምንት ይሆናል እና በጣም ተጋነነ የአንቺ መጥፋት እና እንደዛ ማድረጉም ተገቢ ነው ብዬ አላስብም። ምክንያቱም አሁን ያ ነገር የዛኔ የሩታ ለአብርሽ ወርቅ ስትሰጥ ከተቀበለ ሰዓት ወዲህ ነው በቃ የሌለችው ሄርሜላ ማለት ነው እና ይህን ያክል ትልቅ ኢሹ ሊሆን ይችላል ብዬ አላስብም። በመካከላቸው ምናልባት ሌላ ነገር ተፈጥሮ ከሆነ እንጃ፣ እሱን አላውቅም። እሱን አብርሽን ጠይቁት። በአብርሽና በሄርሜላ ምክንያት ሌላ ነገር ተፈጥሮ ከሆነ ግን አለበለዚያ ምናልባት ደግሞ አያርገውና ይሄ አደጋ ደርሶባት ምናምን ነገር ምናልባት ስልክ ምናምን ነገር ካጣች እንትን ካለች የሆነ ሆስፒታልም ልትሆን ትችላለች። አያርገው እንደዚህ አይነት ነገር። ኧረ በስመ አብ በጣም ይጨንቃል አይደል ቤተሰብ እና እንደዚህ እንትን አይልም። ግን ምናልባት ሄርሜላ ይህንም ቪዲዮ የምታዩ ከሆነ በጊዜ ብትወጪና ህዝቡንም ብታረጋጊ እና አብርሽንም ብታረጋጊ ቤተሰብንም ጭምር ብታረጋጊ። ምናልባት እኮ ቤተሰብም ጋር ልትሆን ትችላለች፣ አይታወቅም እሱ ነገር። ግን በቃ በአንቺ ጉዳይ የሚጨነቁ ሰዎችን ብታረጋጊያቸው። ኦዲየንስም አለ በጣም የተጨነቀ ያለው ኦዲየንስ። እኔ ኮመንት ላይ ምናምን ነገር እንዲያስደነግጠኛል። በዚህ ልክ ሰው ሄርሜላን እንትን እንደሚናፍቃትና ለሄርሜላ እንደሚጨነቅላት አስቤ አላውቅም። እና ኦዲየንሱንም ለማረጋጋት ቢሆን ብትወጪ አሪፍ ነው። እንደምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም። በቃ ከኤፍሬም ጋር በቃ ማውራት በጣም እስከ ጥግ ነው ያወራ ነው። በጣም በዚህ ጉዳይ ላይ ጭራሽ በጣም በቃ እንደዚህ ተነጋግረን አናውቅም። ያው መቼስ ያንን ነገር እነሱ እስር ቤቱ እኔ ልንገራችሁ ቅድምም ብያቸዋለሁ። ግን ኤፍሬም ያላረጋገጠውን ነገር እንደዚህ አያወራም። በተአምር ያላረጋገጠውን ነገር እንደዚህ አያወራም። ምክንያቱም አብርሽ ጠላቱ አይደለም። አብርሽ በቃ ወንድሙ ነው ማለት ኢቭን አንዳንዴ ዋሽቶ ማስታረቅ የሚባልም ነገር እኮ አለ። ግን ይሄ ውሸት አይመስለኝም። ዋሽቶ ማስታረቅ ለሌላ ጉዳይ ነው። አሁን እርቅ ሳይሆን የተፈጠረውን ችግር ነው ሶልቭ እያደረጉ ያሉት እና ኤፍሬምንም በደንብ አነጋግሬያለሁ ብሏል። በደንብ ነገር የሆነ አረጋግጫለሁ ብሏል። ዳኒንም አይ ቲንክ ያናገረው ይመስለኛል። በተለይ ደግሞ ሩታን እንግዲህ እስከ ማስማል ደረጃ ድረስ አስቡ ቤተሰብ፣ በልጇ እስከ ማስማል ድረስ ብዙ ነገር እንትን ብሏታል። ይሄ አናዟታል መሰለኝ የምሬ ነው። ባያናዛትና ብዙ ነገር ባያጠራና ባያረጋግጥ እንደዚህ በኮንፊደንስ ሄዶ ለወንድሙ እንደዚህ ይናገራል ብዬ አላስብም። ምክንያቱም ከሁሉም በላይ እዚች ጋር እየተጎዳ ያለው አብርሽ ነው፣ ከቤተሰብ ቀጥሎ ማለት ነው፣ ከወላጆቿ ቀጥሎ ምናልባት እነሱ ጋር ከሌለች እና እየተጎዳ ያለው አብርሽ ነው እና በወንድሙ እንደዚህ ይሄ ዝም ብሎ ባላረጋገጠው ነገር እያወራ ይቀልድበታል ብዬ አላስብም። ምንድነው ሀሳባችሁ? እኮ እኔ የሀሳባችሁ ተቃዋሚ አይደለሁኝም ወይ ደግሞ ሀሳባችሁን ሳልረዳ ቀርቼ አይደለም። ግን ሰሞኑ ያው ምንም ቢሆን ምንም ሰው ልጅ ከተዋለደ በኋላ ያው ቤተሰብ ነው አይደለም። ስለዛ አንዳንድ ክፍተቶች የሆነ ሌላ ክፍተት እንዳይፈጠር በሚለው ነው አንደኛም ነገር እና ደግሞ ሰሞኑ ያደረጉት ነገር ከሩታ ጋር በጣም ብዙ ነው ያወራ ነው ብዙ
እኔ ቆይ እውነቴን ነው። በዚህ አጋጣሚ ስለ ዴቭ በዛሬው ቪዲዮ ብዙ አወራ እንዳትሉኝ እንጂ ጀስት በጣም ብዙ ነገሮችንም እሱ ራሱን እያሳየ ያለበት መንገድ በጣም ስለተመቸኝ ነው እና ዴቭ በጣም ብስለቱን ሳላደንቅ አላልፍም። እውነቴን ነው ማለት በዚህ ሁሉ ነገር የእሱ ዓላማና ትኩረት ምን እንደሆነ ታውቃላችሁ? በሩታና በአብርሽ መሀል ይሆናላ ክፍተት እንዳይፈጠር የሆነ መጥፎ ነገር እንዳይፈጠር ነው እየጣረ እየሞከረ ያለው። ማለት ያው በእነሱ መሀል ችግር መፈጠሩ ዞሮ የሚጎዳው ማንን ነው? ልዑልን ነው የሚጎዳው። እና ያንን ነገር ስለማያውቅ ይመስለኛል ዴቭ በዚህ ሁሉ መሀል በእነሱ መሀል ይሆናላ እንትን እንዳይኖር የሆነ በቃ ማይሆን ሽኩቻ አይነት ነገር እንዳይኖር በቃ ዛሬ እንደዚህ እየተባለ ነገም እንደዛ ይሆናላ እስከ ዛሬ የመጡበት መንገድ እንዳይቀጥል ነው። ያን ነገር ነው እንትን ያለው። እንግዲህ ብዙ ሰው በዚህ ሰዓት ይህን ነገር አያስብም። ግን ይኸውና እንትና አሁን ዴቭ የተናገረው ነገር ለዚህ ምስክር ነው። ምክንያቱም በቃ ምንም ቢሆን ቤተሰባዊነት አለን፣ ምንም ቢሆን ቤተሰብ በቃ ሆነናል እና ክፍተት መፈጠር የለበትም ነው እያለ ያለው። እና ይህን ሳታደንቁ ቤተሰብ የምሬን አትለፉ። እኔ ብቻ የታየኝ ነገር ነው ወይስ ሌሎቻችሁም ማስተውላችኋል? ቤተሰብ እስቲ ካስተዋላችሁ ንገሩኝ። ግን እንትና ዴቭ በዚህ አጋጣሚ ይህን ቪዲዮ የምታየው ከሆነ አደንቅሃለሁ። የምሬን በጣም አስተዋይ ሰው እንደሆንክ አይቻለሁ በዛሬ ቪዲዮ። እኛ ምንም እንዳላደረግን እንድታቁልን ነው። ሜቢ አሁንም እንደዚህ ስላችሁ ላታምኑ ምናምን ሊመስላችሁ ይችላል። እርግጠኛ ነሽ? ሰማይና ምድር የፈጠረ ፈጣሪ ምንላችኋለሁ ምንም አይነት ነገር አላደረጉም። እየሰማችሁ ነው? አላደረጉም። ኢቨን እኔ አይደለሁም ኤፍሬምም ዳኒም እንደዚህ አይነት ጥፋት አላጥፍ። በጣም እርግጠኛ ነኝ። እኔ አላቅም እስከዛሬ ድረስ ብዙን ጊዜ ብዙ መሀሎችን ሰምተን ግን ከዛ በቀጣዩ ጊዜ ብዙ ውሸቶችን ሰምተናል። ግን አላቅም እኔ ከጊዜ ወደ ጊዜ የመሀላ ሌቭሉን እየጨመሩ ነው የሚመጡት። ግን እኔ አሁን ሩታ እንደዚህ ምናምን ነገር ከዋሸች አላቅም እንደዚህ የምትዋሽ አይመስለኝም። እና እንጃ እኔ ቤተሰብ ከማመን የዘለለ አማራጭ አለን ብዬ አላስብም። በዚህ ሰዓት ሩታን ከማመን የዘለለ አማራጭ የለን። እውነት ለመናገር በቃ አምነን የሚፈጠረው ነገር እኔ እንጂ ይህ ባለማመን ውስጥ ደግሞ እንደገና እኛ ተወቃሽ እንዳንሆን እንመን። ጀስት እየተፈጠረ ያለውን ነገር ግን ሩታ የምትለውንም ነገር እነሱ እንዳልወሰዱ ኋላ ላይ ግን እነሱ ወስደው ተገኝተው ከሆነ ኃጢአቱም ወንጀሉም እያንዳንዱ ነገር እደው ለእነሱ ነው ለእኛ አይደለም። ሁላ እንመሰክራለን ብለው የሚያሉ ሰዎች አሉ። ትላንት አብረውን የነበሩ ሰዎች እንግዲህ የእነሱንም ጭምር ፈጣሪ የሚያሳፍር ይሆናል ብዬ አስባለሁ። ከእውነታውን የሚያወጣና ነገሮች ሰላም ይሆናሉ ብዬ አስባለሁ። ከፈጣሪ ጋር ነገሮች ይስተካከላሉ። ይሄ ነው ሀሳቤ። ይሄን እንድትረዱ ነው እንጂ ሁሉም ነገር እኔ ቤተሰብ ይኸውና ቆይ ዴቭን አስቆምኩት። ሶሪ ግን ማለት ነው በዚህ ሁሉ ነገር እስካሁን ቀደምን ብያቸዋል። ያልተዋጠልኝ ነገር መሰላችሁ ትላንት ወዲያ ነው ከ3 ቀን በፊት ብቻ እና አቤል ለቀው ወዲያው ያጠፋት ቪዲዮ በደቂቃዎች ውስጥ ነው ያቺን ቪዲዮ ያጠፉት። እስከዛሬ ያቺ ቪዲዮ ጉዳይ አልተዋጠችልኝም። የዛኔ እንግዲህ የተናገሩት ምንድን ነው ሄርሜላ ጓደኛዋ ጋር የጋራ ጓደኛቸው ነበረች ከማርቲ ጋር ማለት ነው የጋራ ጓደኛቸው ነበረች። እሷ ጋር እንደሄደች ተናግረው ነበር። ግን ወዲያው ያንን ቪዲዮ አጠፉት። እሱ ነገር አልተዋጠልኝም እና ሄርሜላ አሁንም ድረስ ምናልባት ቦታ ቀይራ ከሆነ አላቅም። እሱን ፈጣሪና እሷ ናቸው የሚያውቁት። ግን ጓደኛዋ ጋር ያለች ይመስለኛል። የዛን የተጠቀሰችው ጓደኛ ማለት ነው የማርቲና የሄርሜላ የጋራ ጓደኛቸው። ያንን ደግሞ አብርሃምም ያወቀ ይመስለኛል። ቀደም ብያቸዋል ነበር አብርሽ ሄርሜላ ያለችበትን ምናልባት አውቆ ሊሆን ይችላል ብዬ ቀደም ያልኩበትን ምክንያት ይሄ ነው። ባይሆን ኖሮ አሁን አብርሽ ባያቅ ኖሮ ይሆናል ተገኘች የተባለ ጊዜ ቢያንስ መጥቶ እና አቤልን ይጠይቅ ነበር። በቃ የት ነው ተገኘች የተባለው ምናምን ብሎ እና አቤልን ይጠይቅ ነበር። ግን እና አቤልን ማስተባበያ የፈጠነ ውሸት ነው ነገር ብሎ ማስተባበያ ቪዲዮ ሰሩ የዛን ዕለት ማታ ማለት ነው። እና ይሄ ነገር ቤተሰብ እንድንጠረጥር ያደርጋል። ብዙ ነገሮችን እዚች ጋር ትልቅ ጥያቄ ጭንቅላታችን ውስጥ እንዲፈጥር ያደርጋል። እና ከሁሉም በላይ አሁን ያንን መረጃ እኔ ጋ ናት ብላ የነገረችው ጓደኛ ለምንድን ነው ያልመጣችው ታዲያ? ማለት ቀልድ አይደለም፣ የሆነ እቃ አይደለም አይደል? እኔ ጋ አለ ብላ የነገረችው ለማርቲ ማለት ነው። እኔ ጋ ናት ብላ ነግራ ከዛ በላይ የለችም ማለት ነው። እና ማለት ይሄ ተራ ነገር አይደለም። እንዲሁ ዝም ብሎና ነገር የለችም ተብሎ ስለተባለ ብቻ የሚታለፍ ነገር አይደለም። ቀልድ አይደለም አይደል የተያዘው። ስለዚህ ያቺ ልጅ ለምንድን ነው ማትመጣው? የሄርሜላ ጓደኛ ማለት ነው ለማርቲ እኔ ጋ ናት ብላ የነገረችው ጓደኛ። ሁለተኛው ነገር ደግሞ ውሸት ነው ብሎ የነገረው ሰውስ አሁን አይደለችም፣ ውሸት ነው የተወራው ነገር ውሸት ነው ብሎ የሄርሜላ የነ ማርቲ ጓደኛ ጋር እንደሌለች የተናገረው ሰውስ ማን ነው?
ይሄ ነገር በጣም ትልቅ ጥያቄ ይፈጥራል። እኔ የዛሬውን ቪዲዮ ሳይ ሙሉ በቃ ጭንቅላት ሀሳቤ የነበረው የዛን የጠፋው ቪዲዮ ላይ ነው እንጂ እዚኛው ጋር አልነበረም። በቃ እዚኛው ጋር ግልጽ ነው። በቃ ሩታ ምላለች፣ በልጇ ምናምን ነገር አስቡ ምላለች፣ በፈጣሪም እንግዲህ ሰማይና ምድርን በፈጠረ ፈጣሪ ብላ ብዙ ነገሮችን ምላለች። እንትና ዴቭም ደግሞ አረጋግጫለሁ እያለ ነው። ስለዚህ ልንጠርጠር የምንችለው ነገር ሌላ ምንም አይነት ነገር የለም። ሌላ ሰውም አይኖርም። በቃ አይምሮ ነፃ እንዲሆን እፈልጋለሁ። ሄርሜላ ትገኛለች፣ በእርግጠኝነት ትገኛለች። ነገም ከነገም ወደ ፈጣሪ ያውቃል ምን እንደሚፈጠር አናውቅም። እና ግን ወንድሜ እኔ የምነግርህ ነገር ከነሱ አይምሮን አንጻ እነሱ ላይ ምንም አይነት ችግር የለም። እኔ እንግዲህ ዛሬ አንድ ጥያቄ ለአብረሽ የተመለሰ ይመስለኛል። ለነቡዜም ብቻ ለሄርሜላ መጥፋት ለሚያሳስበውና የሄርሜላ መጥፋት ለሚጎዳው ሰው በሙሉ አንድ ጥያቄ የተመለሰ ይመስለኛል። ቢያንስ አንድ ችግር ተፈቷል ብዬ አስባለሁ። ምክንያቱም ጀስት አሁን ለምሳሌ 4 ከሚጠረጠር ሰው አንዱን ብታስወጡ ይቀላል አይደል? እየቀለለ ነው የሚመጣው። ከ3 ሰው መገመት አያቅተም። እንደዛው ደግሞ ከ3 ሰው 1 ሰው ሲወጣ 2 ሰው ሲወጣ እና ብቻ ነገሮች ልክ እንደዛው ማለት ነው። አሁን ሰው ስለ ሰው ሳይሆን እያወራ ያለሁት ግን ጀስት ይሄ ሰፊ ከነበረበት ነገር ትንሽ ነገር እየሆን እያጠበበ ይመጣል ማለት ነው። እነ ሩታ እነ ዳኒ እነ ኤፍሬም ምናምን ነገር ከእንትን ወጣ ይላሉ። ግን አሁን ደግሞ እኔ መጨረሻ ላይ የጠረጠርኩት ነገር ምን መሰላችሁ? ሩታ እንግዲህ በሬ ወለደ አይነት ውሸት ነው ሜሪ ስትናገር የነበረው ብላ ነበር እና አሁን ጀስት ልንጠረጠር የምችለው 3ቱን አስወገድን አይደል? እኔ በበኩሌ ወይ ሄርሜላ ተደብቃ ነው የሚሆነው ወይ ደግሞ ሜሪ ጋር ልትሆን ትችላለች። ይሄ ዝም ብሎ የኔ ጠረጣሬ ነው። እንግዲህ የዛኔ ውሸት ነው ያለችው ነገር እንትና ብላ ሩታ ከተናገረች፣ በዛ ላይ ደግሞ ዛሬ እንደዚህ ከማለች፣ ዴቭ ማጣርቻለሁ ካለ ቀጣይ ተጠርጣሪ ሊሆን የሚችለው ሜሪ ናት። እና ሜሪ ምን ልትጠቀም እንደዚህ ልታደርግ እንደምትችል አላውቅም። አርጋለች እያልኩ አይደለም፣ አሁንም ቢሆን እየጠረጠርኩ ነው ቤተሰብ። እና ምናልባት አሁን ከነ ኤፍሬም እኩል እሷን ብትመረመር ቆንጆ ነው። አሁን እኔ ለሜሪ ክፋቱና ነገር አስቤ አይደለም፣ ግን ከየትኛውም ነገር በላይ የሁሉም ሰው ደህንነት እንዲጠበቅ ነገሮች በደንብ ተፈትፈተው ፖሊስ ማጣራት ስላለበት ሜሪን ብትመረመር ባይ ነኝ። አይመስላችሁም ቤተሰብ? እኔ አላውቅም። እንደዚህ ዝም ብላ አሁን የዛኔ ለስለስ ብላ ስለመጣች ብቻ እሷን ከተጠያቂነት ነፃ አድርጎ ማለፍ ሞኝነት ነው የሚመስለኝ። በቃ ጀስት አጠገባቸው በሄርሜላ ጠላት የነበረ ማንንም ሰው ማመን አያስፈልግም። ማንንም ሰው አድርጓት ወደኛ እንድትመጣ ነው የምፈልገው። ግን አንተ ተረጋጋ። ለምን ተረጋግተህ ነው ነገሮችን ማድረግ የምትችለው እንጂ ከተጨነቅ የሆነ ነገር ካልክ ማሰብ አትችልም በትክክል። ስነ ስርዓት አስበን እንድናደርግ ደግሞ ያንን ማድረግ ነው ያለብን። ተረጋግተን ነገሮችን ማስተዋል። እንግዲህ አብረሽንም አይዞ ማለት ትፈልጋለሁ። በዚህ አጋጣሚ መለው በቃ የሄርሜላ መጥፋትና ነገር ሲያስጨንቃችሁ ሲያሳስባችሁ የሄርሜላ መጥፋት እናንተንም ጭምር የሚጎዳችሁ ሰዎች እንግዲህ አይዟችሁ ማለት ትፈልጋለሁ። በቅርቡ ደግሞ ሄርሜላ እንደምትገኝ ተስፋ አደርጋለሁ። ጀስት እኔ ባልኩት መንገድ አንዳንድ ነገሮች ከተደረጉና ጀስት ምርመራ በደንብ ከተደረገ ሄርሜላ ማትገኝበት ምንም ምክንያት የለም። 3 ተጠርጣሪ ወጥቷል። እኔ ግን በበኩል አንድ የጠረጠርኩት ሰው አለ። ያንን ሰው እንግዲህ ታውቃላችሁ ሁላችሁም። ብቻ ለማንኛውም ይህን ይመስል ነበር የዛሬ ቪዲዮ። ቤተሰብ ምን ተሰማችሁ? የዛሬ ቪዲዮ ስለ ዛሬ ቪዲዮ ምን ታስባላችሁ? እስቲ ኮመንት ላይ ያስቀምጡ። እዚህ ድረስ ስላያችሁ ደግሞ እንግዲህ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ያደረጋችሁ ይጡ በዚህ አጋጣሚ እንዳትረሱ። ቻናሉ ትንሽ የቀዘቀዘ ስለሆነ ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።